መጨረሻችንን አሳምረልን ጌታዬ። ሀገር የሰጡት ምን ተደረገ? የሰማሁት ነገር እስካሁን እውነት አልመሰለኝም። አንሱ አስተምሯት። ምንም ሰብስክራይብ ማድረግ አያስፈልግም። እንደዚህ አይነት ሰዎች ነው ቲክቶክ ካላት አንፎሎ አድርጓት። እንግዲህ ድጋሚ የሚሞት ሰውና የሚታሰር ሰው አለ። ይሄን ማን ይሞታል? ሰው ይሞታል፣ የሆነ ነገር ይፈጠራል አልኩኝ። የተፈጠረው ነው አይታችኋል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ ነው ያለው። በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ትናንትና እንግዲህ ነፃነት ወርቅነህ እንደሞተ ይታወቃል። በዛ ምክንያት እንግዲህ ብዙ አነጋጋሪ ድርጊቶች እየተፈጸሙ ይገኛሉ። ከነዛ መካከል እንግዲህ ገነት ንጋቱ የፈጸመችው ድርጊት ነው ብዙዎቹን አስቆጥቷል። አስከትሎም ደግሞ አንዲት ጠንቋይ እንግዲህ ነፃነት ወርቅነህ እንደሚሞት አስቀድማ ተናግራ ነበር። እስቲ በምን አይነት ሁኔታ ቪዲዮቹን እምናየው ይሆናል። ሌላም ዶክተሮች ስለ አሟሟቱ የተናገሩት ነገር አለ። ቪዲዮቹን አብረን እንከታተላቸው። እንግዲህ ድጋሚ የሚሞት ሰውና የሚታሰር ሰው አለ። ይሄንን እንዳትረሱ ጭንቅላታችሁ ከተቱ። ያልኩት ነገር ጠብ አላለም። የሚታሰር ስንት ነገር አልኩኝ፣ ስንት ነገር። እስኪ አያችሁ ከኔ ቪዲዮ ምን ተማራችሁ? እኔ ከምሰራው ምን እውቀት ያዛችሁ? ምን ተማራችሁ? ዛሬ ምን ተፈጠረ? መታችሁ ነገራችሁ። ማን ይሞታል? ሰው ይሞታል፣ የሆነ ነገር ይፈጠራል አልኩኝ። የተፈጠረው ነው አይታችኋል። ነፍሱን ይማረው፣ በአጸደ ገነት ያኖረው ፈጣሪ። ሲቀጥል ምን ይመጣል? ኢትዮጵያ ብዙ ነገር እየተናገርኩኝ ልብ ብላችሁ ስሙ። ማዳመጥና ማሰላሰል ይልመድባችሁ። አሁን ራሱ ድጋሚ ተለቅ ያለ ሰው፣ ደና ሰው፣ ታዋቂ ሰው ይሞታል። ታዋቂ ሰው እስር ቤት ይገባል። አዲስ አበባ ላይ የሚሆንና የሚካሄድ ነገር አለ። እኔ ይሄንን አላቅም። ያየሁትና ማነበውንና ራእይ ነው የምናገረው። የሚፈጠር ነገር አለ። ይቆይ እንጂ ጊዜ ቢፈጅም የሚፈጠር ነገር አለ። ግን ሀገራችን ገና ለምለማ ትላንትና ሀገርክን የካድኩሉ ኢትዮጵያ ለመግባት በዳዴ በእግር በፈረስ የምትሄድበት ጊዜ ይመጣል። ጥንቃቄ እናርግ። ምንናገረውን እንወቅ። የምንራመድበትን መሬት እየመረጥን እንራመድ። ይሄ ለሁላችሁ መልእክት ነው። ጥንቃቄ በጣም ማድረግ አለባችሁ። ኢትዮጵያ ሀገራችን ወደፊት እንጂ ወደ ኋላ አትሄድም። ክፉን የያዝላት። ያንጃበቡ አሉ፣ ምንም አያመጡም። እኛ ሁሌም እንደ ጣሊያን እየደበደብን ነው የምናልፈው። ስለዚህ ግን አሁንም እነዚህ የተናገርኳቸውን ምልክቶች ልብ ብላችሁ ስሙ። እንደምትሰሙትና እየመጣችሁ እንደምትነግሩኝ ራሱ ልብ ብላችሁ ስሙ። አሁን ዛሬ ሁለት ነገር ነው ላይቭ ላይ እየነገራችሁኝ። ስለዚህ የሆነ ነገር የሆነ ሰው ታዋቂ ሰው ይመጣል አልኩኝ፣ ስፒድ መጣ ሄደ። ሰው ይሞታል አልኩኝ። ዛሬ እንግዲህ የሞተውን ምስኪን አይታችሁታል። ስለዚህ ልብ ብላችሁ ስሙ። ቀጣይ ቪዲዮ እመጣለሁ በስፔሊንግ ባይ። ምናልባት ሰይፍሻ የሞቱን መንስኤ በተመለከተ ግን የተባለ ነገር አንተም የሰማኸው ነገር ይኖር ይሆን? እንግዲህ ተፈጥሯዊ አሟሟት ነው ማለት ያመው ነበረ በተለያየ ጊዜ። እኛም እንደ ቤተሰብ እንደ ጓደኛ የምናውቀው ነገር አለ። ግን አሁን ደግሞ መጨረሻ ላይ ተሽሎት ነገር ነበረ። እየታገለ ነው አንዳንዴ የሚሰራው እንጂ ህመም አለ። ያ ህመም እንግዲህ በጊዜ ሂደት ይሻለው ይሆን? አንዳንዴ ይሻልህና አንዳንዴ ደግሞ ሳይሻል ይቀር የለ። ልክ እንደዛ ነገር ሆዶ በቃ እየተሻለው እኔ ተገናኝተናል። የዛሬ 15 ቀን አግኝቼዋለሁ። እኔ ለሰይፉ ቤቤስ ቀረጻ ስገባ እሱ ቤተሰብ ጨዋታ ቀርጾ ሲወጣ እና በጣም በቃ እንደውም በቃ አማረብህ ተባብለን በቃ አምሮበት በቃ በጣም ለየት ያለ ነገር ባይቻው የተሻለ ነው። በቃ ጥሩ ላይ ነኝ። በጣም የሚገርመው ነገር ፍሬሽማን የሚለውን ቲያትር አውሮፓ ይዘው ለመሄድ ከነ አስናቀ ጋር ተነጋግረው ወዳጁን አስናቀ ሪሄርሳል ላይ ነበሩ። እየተጠና ነበረ እና አውሮፓን ለመዞር ማለት ነው። እና በቃ ትልልቅ ሀሳቦች የነበሩት ለቤተሰቡ ለልጆቹ የተለየ ፍቅር ያለው ሀገሩን የሚወድ በዚህ ላይ ሳቅ ለመፍጠር ሁልጊዜ የማይተኛ የሰማሁት ነገር እስካሁን እውነት አልመሰለኝም። እንዴት ይሄንን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ መቀበል አልችልም ወንድሜ። እዛ
ለቤተሰቦች መስናኛ ይስጣቸው፣ ለወዳጆች ሁሉ መስናኛ ይስጣቸው። ምን ማለት እችላለሁ? ወንድሜ ነፂ ከጥቂት ሳምንት በፊት እንደዚህ ብሎ ነበር። እቺ ፎቶ ለማስለቀስ አሪፍ ናት። ከላይ እንግዲህ እንደምትመለከቱት በኢንስታግራም ገጹ ላይ ይህንን ፎቶ ለቆ እንግዲህ ካፕሽን ላይ እቺ ፎቶ ለማስለቀሻ አሪፍ ናት ብሎ ለቆም ነበር። እናም እንደሚሞት አስቀድሞ ታውቆት ነበር። እናም በተጨማሪ ከተወሰነ ቀናት በፊት ይህንን መልእክት ጽፎ ነበር። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራልና የማንቋቋመው ይሆናል። እና ሰሞኑን እንግዲህ የሚለቃቸው ጽሁፎች እጅግ በጣም ልብ የሚነኩ ነበሩ። ነፂ ሁሌም በልባችን ትኖራለህ፣ እጅግ ከልብ እንወድሃለን። በኪነ ጥበቡ ዘርፍ እንግዲህ ላደረግከው ውለታ መቼም ቢሆን ከልባችን ውስጥ አጠፋም፣ እንወድሃለን። ፈጣሪ በአጸደ ገነት ነፍስህን ያኖርልን። ለወዳጅ ዘመዶቹ እንዲሁም ለመላው ኢትዮጵያ ሕዝብ በድጋሚ መጽናናትን እንመኛለን። አንዴ እስቲ ይሄን ቪዲዮ አይተን እንመለስ። ከነጻነት ወርቅነህ ጋር በተያያዘ አንድ ቪዲዮ ዩቲዩብ ላይ ሰርቼ በጣም ብዙ ሰዎች እዚህ ቪዲዮ ስር ሜንሽን እያደረጋችሁ ነው። ኦሬዲ ህመሙን እኮ ተናግሯል። ምንድነው ይሄ ህመም እስቲ አብራራልን ብላችሁኛል። ስለዚህ ቪዲዮን አይተን እንመለስና ለሌሎቻችሁም በዚሁ አጋጣሚ ግንዛቤ ማስጨበጫ ሊሆን ይችላል። ያንን ነገር ቼክ ለማድረግ ነው የሄድኩት። ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተቀባኝን ይነገራል። ፋት ወይም ጮማና ጉበት ምን አገናኛቸው የሚለውን አስረዳችኋለሁ። አሁን ላይ ግን ኤግዛክትሊ የሞቱ መንስኤ ይሄ ነው የሚባል ሜዲካል ሪፖርት የለም በዚህ ሰዓት። ይሄ ሊሆንም ላይሆንም ይችላል። ኢቢኤስ እንግዲህ ባጋጠመው ህመም ምክንያት ህይወቱ አልፏል ብሎ ነው የዘገበው እንጂ የህመሙ አይነት በዲቴል የተቀመጠ ነገር የለም። ነገር ግን ራሱ የተናገረው ፋቲ ሊቨር የሚባለው ነገር ምንድን ነው? እንግዲህ ፋቲ ሊቨር ወይም ደግሞ አሁን ሜታቦሊክ አሶሲኤትድ ይባላል። ለእናንተ በደንብ እንዲገባችሁ በግልጽ ልንገራችሁ። ስቴቶሲስ እና ስቴቶ ሄፓታይተስ የሚባሉ ነገሮች አሉ። ስቴቶሲስ ማለት ያው ጉበትና ጮማ ብቻ ማለት ነው፣ ሌላ ችግር ሳይፈጠር ማለት ነው። ስቴቶ ሄፓታይተስ ማለት ደግሞ ምንድነው? ጮማ አለ እናም ደግሞ የጉበት መቆጣትና የጉበት መጎዳት አለ ማለት ነው ከጮማው ጋር ተያይዞ። ይሄኛው ስቴቶሲስ የሚባለው አብዛኞቻችን ጋር በተለይ ትንሽ ወፈር የምንል ሰዎች ጋር ሄደን አልትራሳውንድ ብንታይ አብዛኞቻችን ጋር ጮማ አለ፣ በተለይ ወፈር የምንል ሰዎች ማለት ነው። ችግሩ ግን የሚፈጠረው ስቴቶ ሄፓታይተስ ሲሆን ነው። ይሄ ምንድነው? ጮማ አለ እናም የጉበት መቆጣትና የጉበት ሴሎች መጎዳት አለ ማለት ነው። መጨረሻ ለሞት የሚዳርገው ምን ሲሆን ነው? ዩዥዋሊ ሁለት አይነት ኮምፕሊኬሽኖች ሲፈጠሩ ነው። አንደኛው እንግዲህ ሲሮሲስ የሚባል ነገር አለ። ሲሮሲስ ማለት እንግዲህ ጉበት ተጎድቶ መጨረሻ ላይ ሙሉ በሙሉ ተቀይሮ እንደ ጠባሳ አይነት ነገር ሲፈጠር ማለት ነው። ጠባሳ የሆነ አለ አይደለ? ፋይብሮዝ ሲሆን ያ ሲሮሲስ ይባላል። ይሄ ሲሆን ደግሞ የራሱ ኮምፕሊኬሽኖች አሉ እና ከነዚህ ኮምፕሊኬሽኖች ውስጥ አንዱ እንግዲህ የምግብ ቱቦአችን ላይ መድማት ሊኖር ይችላል። እንዲሁ መድማት ማለት ነው። ይሄ የሚፈጠረው ፖርታል ሃይፐርቴንሽን የሚባል ነገር ሲፈጠር ነው። ሌላ ደግሞ ጉበት እንደምታውቁት አንደኛ ስራው መርዝ ማስወገድ ነው ከሰውነታችን። ጉበት ፌል ሲያደርግ እንግዲህ እነዛ መርዞች ወደ አእምሯችን ይሄዳሉ፣ ሌላ ሰውነቶቻችንን በጣም ይጎዳሉ እና ለምሳሌ ሄፓቲክ ኢንሴፋሎፓቲ ማለት አእምሮ ሲጎዳ ማለት ነው በጉበት ፌል ማድረግ ምክንያት። ሌላው ደግሞ ሆዳችን ውስጥ ውሃ ሊጠራቀም ይችላል። ይሄ ደግሞ አሳይተስ ይባላል። አንዳንዴ የጉበት በሽታ ያለባቸው ሰዎች እንደ ቦርጭ የሚመስል ነገር ሆዳቸው ዝም ብሎ ሰፍቶ በቃ ቦርጭ ነው ሲሉ ቆዩና ያ ነገር የተጠራቀመው ውሃ ኢንፌክሽን ሲያጋጥመው ሌላም ኮምፕሊኬሽን ሲያጋጥመው እስከ ሞት ድረስ የሚያደርስ ኮምፕሊኬሽን ሊፈጠር ይችላል ማለት ነው። ሌላው ደግሞ የጉበት ካንሰርም ይመጣል በዚህ ምክንያት። ሲሮሲስ ከመጣ በኋላ የጉበት ካንሰር ይመጣል። ያው ካንሰር ማለት እንግዲህ ግልጽ ነው፣ ሁላችሁም አንደርስታንድ የምታደርጉት ነገር ነው። በጣም ለሞት የሚዳርግ ነገር ነው ካንሰር። ስለዚህ ምንድነው ማድረግ ያለብን? ወፍራም የሆኑን ሰዎች ካለን ኤክሰርሳይዝ መስራትና ክብደታችንን መቀነስ በጣም ኢምፖርታንት የሆነ ነገር ነው። ሌላው ደግሞ ያው የስኳር በሽታ ካለብንም ደግሞ ያንን ነገር ኮንትሮል ማድረግ ከዚህ በሽታ ለመጠንቀቅ ትክክለኛው ስቴፕ ነው ማለት ነው። ትንሽም ቢሆን ገብቷችኋል ብዬ አስባለሁ። አንሱ፣ አስተምሯት። ምንም ሰብስክራይብ ማድረግ አያስፈልግም። እንደዚህ አይነት ሰዎች ነው ቲክቶክ ካላት አንፎሎ አድርጓት። ምንም አያስፈልግም። ለሌላውም ትምህርት እንዲሆን ማለት ነው። ትምህርት እንዲሆን ማንም ሲሞት መቀለጃና መዘባበቻ መሆን የለበትም። ማንም ሰው የሰሩ ሰዎች ናቸው በክብር በቃ ሞቷል። ሰው አንድ ሰው ከሞተ በኋላ መጥፎ የሚስራ ጥሩ በቃ ሄዷል ወደ እውነቱ መንገድ። እኛ የምናደርገው በክብር መሸኘት ብቻ ነው።
አለመሸኘትም ይቻላል እኮ እንዴ አለማውራትም ይቻላል ዝም ማለትም እኮ ይቻላል ዝም ማለት ራሱ የአባት የእናት ነው በረኛ መከራየ የቆመውን አላስቆም የታመመውን አላስተኛ የሞተውን እንዴ አራካችሁ አጀንዳ ሁሉ ነገር ላይ አረ እግዚአብሔርን ፍሩ እንዴ አረ ፈጣሪም እኮ ያዝናል እሱ የሰራት ነፍስ እኮ ወደሱ ስትሄድ በክብር እንድንሸኝለት ነው የሚፈልገው በክብር እንድንሸኝለት እንዴ እግዚአብሔር ምስክሬ ነው ቲክቶክ አንፎሎ አድርጓት ሰብስክራይብ አንሱ ሁላችሁ ይሄን ካላረክ አንተ ህዝብ አይደለም ስለ አርቲስት ነጻነት አሟሟት ቴዎድሮስ ተክለአረጋይ የሚከተለውን ብሏል። ዛሬ ጠዋት ወደ ስራ ሊሄድ እየለባበሰ ነበር። ህመም ሲስተማው ጓደኛውን ጠርቶ ወደ አይሲኤምሲ ሆስፒታል ሄዱ። መንገድ ላይ ያለም ህመሙ እየባሰበት ነበር። ሆስፒታል ከደረሰ በኋላ ምሳ ሰዓት ገደማ አረፈ። ፖሊሶችም በሆስፒታሉ ተገኝተው ሙያዊ ምርመራ ስራቸውን አከናውነዋል። የአርቲስቱ የቀብር ስነ ስርዓትን በመጪው እሁድ ጥር 10 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር እንደሚፈጸም ቤተሰቦቹና ወዳጆቹ አስታውቀዋል። ኑሮዋን በአሜሪካ ያደረገችው ባለቤቱ እሁድ ጠዋት ከአሜሪካ አዲስ አበባ የምትገባ ሲሆን እሁድ ከቀኑ 6 ሰዓት ላይ ስርዓተ ቀብሩ በቅድስት ሥላሴ ካቴድራል እንደሚፈጸም ተነግሯል። በድጋሚ ለወዳጅ ዘመዶቹ እንዲሁም ለመላው ኢትዮጵያ ህዝብ መጽናናትን እንመኛለን። ነገርየው ለሞት የሚያበቃ አይደለም። ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። የነጻነት ወርቅነህ ህመም ወይንም በሽታ ይሄ ነበር ማለት ነው። ብዙ ጊዜ ሰውነት ሲወፍር ሌሎች አካላት የውስጣዊ አካላት በትክክል ፋንክሽን እንዳያደርጉ ያደርጋል ወይንም በትክክል ስራቸውን እንዳይሰሩ ያደርጋልና ነጻነት ወርቅነህ በህይወት እያለ ከህመሙ ጋር በተገናኘ ላዘናችሁለት ለተጨነቃችሁለት ምስጋና አቅርቦ ነበር። አንድ ያዳምጡት። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ ስለኔ ጤንነት ስለተጨነቃችሁ። ሌላው ነጻነት ወርቅነህ የት ነው የተወለደው የት ነው የተማረው ምናምን የሚል ጥያቄ ብዙዎቻችሁ ጋር ይኖራል ብዬ አስባለሁና ከዚህ ጋር በተገናኘም መልስ አለው። አንድ ያዳምጡት እስቲ። ነፂ የት ነው ተወልደ ያደግከው? እኔ የተወለድኩት ኡራኤል አካባቢ ነው ተወልጄ ያደግኩት ኡራኤል ነው። እኔ ከዛ ምስራቅ ወይም አስፋውሰን የሚባል ትምህርት ቤት ላይ ተማርኩት። ከዛ ሃይ ስኩል ወደ ምስራቅ አጠቃላይ ነው የሄድኩት። ከግል ህይወቱ ጋር በተገናኘ ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ነበር። ሌላው ከሰራቸው ስራዎች አንፃር ደግሞ ስንመለከት አርቲስት ነጻነት ወርቅነህ በኢትዮጵያ ቲያትርና በኢትዮጵያ የፊልም ኢንዱስትሪ ላይ የራሱን ቀለም ጥሎ ያለፈ ሰው ነው። ሌላው በጣም በማስታወቂያ ስራዎችም ይታወቃል። ሲቀጥል በኢቢኤስም ድምቀት ነበረ፣ በቤተሰብ ጨዋታ ማለት ነው። በተለይ ደግሞ ጨዋታ አዋቂነቱ ከሚፈጥራቸው ቀልዶች አንፃር ለብዙዎቻችን የሳቃችን ምንጭ ነበር። በዚህም ምክንያት ነጻነት ወርቅነህን የማይወደው ሰው የለም። ከሽማግሌ እስከ ህፃናት፣ ወጣት፣ ብሔር፣ ሃይማኖት ሳይለይ ሁሉም በአንድነት እንደ ኢትዮጵያዊነት የሚወደው የሚያከብረው ሰው ነው ነጻነት ወርቅነህ። ከዚህ አንፃር የነጻነት ወርቅነህ ሐዘን ምንም በዋነኝነት ለቤተሰቡ ቢሆንም በተጓዳኝ ግን እርግጠኛ ነኝ የአብዛኛው ኢትዮጵያዊ ሐዘን ነው። ሲቀጥል በጣም የሚያሳዝነው ሞቱ ድንገተኛ በመሆኑ ነው። ምክንያቱም ከ2 ሳምንት በፊት አልቲማ ሪል ስቴት የክብር ብራንድ አምባሳደር አድርጎ ሲያስፈርመው ብዙዎቻችን አይተን ነበር። በዚህ መልክ ከ2 ሳምንት በፊት እየሳቀ ሲፈራረም ያየነው ነጻነት ወርቅነህን ከ2 ሳምንት በኋላ ደግሞ ሞተ ስትባሉ እጅግ በጣም ነው የሚያስነግጠውና ፈጣሪ ሁሌም ልክ ነው፣ ሁላችንም ነገ የምንሄድበት ነው። ነገር ግን ያው የሰው ልጆች ነን፣ ደካሞች ነንና የምናከብረው የምንወደው ሰው ሲለየን በጣም ነው የምናዝነው። ፈጣሪ ነፍስህን ይማረው። አመሰግናለሁ። ጠቅላይ ሚኒስትር አብይ አህመድ በተወዳጁ አርቲስት ነጻነት ወርቅነህ ድንገተኛ እረፍት የተሰማቸው ጥልቅ ሐዘን ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት የሐዘን መልእክትም አርቲስት ነጻነት ወርቅነህ በተለይም በታላቁ የህዳሴ ግድብ ላይ በተዘጋጀው የ2016 አዲስ ዓመት የመቀበያ መርሃ ግብር ላይ የነበረውን ጉልህ ተሳትፎ በአድናቆትን አስታውሰዋል። ነጻነት ሁላችንም አዲሱን ዓመት በደስታ እንድንቀበል ካደረገው አስተዋጽኦ ባሻገርም በብሔራዊ ሁነቶች ላይ የነበረው ሚና ሁሌም ይታወሳል ሲሉ እንግዲህ ጠቅላይ ሚኒስትሩ መልእክታቸው አስተላልፈዋል። ጠቅላይ ሚኒስትሩ ለአርቲስቱ ቤተሰቦች፣ ለወዳጆቹ፣ ለአድናቂዎቹ በሙሉ መጽናናትንም ተመኝተዋል። መጨረሻችንን አሳምረልን ጌታዬ። ሀገር የሰጡት የምንተተደግ ላይ በቃ የሆነ ቤተሰብ የሆነ ሰው የቅርብ ሰው ሞተብሽ መሰለሽ። ያሳዝናል። ደግሞ እኔ እንጃ የሆነ አላውቀውም እኮ ያው በቲቪ ነው ግን የሆነ ሰፈራችሁ ሰው የቅርብ ሰው ምናምን ፊል ያደረኩት እናቴ ትሙት እንደዛ ነው። በቃ ጎረቤት የሞተ ምናምን
ታሞ ነበር እኮ። ኧረ ጌታ ያደራህን። እኔ ወላሂ ሰው ሀገር የምፈረው እዚሁ እንዳለመቅረት ብቻ ነው። ቤተሰቦች እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። ለመላው ለሱ ወዳጆችና ለቤተሰቦቹ መጽናናትን እመኛለሁ። ሁላችሁም ሰላም ሁኑ።